አንዳንዶቹ ደግሞ ሴታ ሴት እንደዚህ ጌን ስታፍ ሺት ምናምን እያሉኝ ነበረ። በጣም አስፈሪ ነበር ለኔ። በጣም አስጊ የሆነ ጊዜ ነበረ እውነት ለመናገር። እኔ የሴት ጓደኛ መርጣለሁኝ ለቤስት ፍሬንድ ኖ ኩዌስችን። ወንድ በጌታስ ሴቶች ብቻ የሚሰሩበት ጂም ካለ ሜቢ የሴቶች እንደዚህ ምናምን ሳይሆን ከሴቶች ብዙ ሴቶች ያሉበት እነሱ የሚሰሩበት አይነት ከሆነ ከነሱ ጋር ነው ቤስት ፍሬንድ ደግሞ የምፈልገው አልኩሽ አይደለ? ያ ሜቢ እግሩ እኔ ላይክ እንዲገረጣ አልፈልግም። የወንድ ልጅ በደንብ ቆንጆ እግር እንዲኖረው ፈልጋለሁ። የአንሰ ልጅ ግን እንደዚህ እንዲቀባበጥ ጥፍር ቀለም ምናምን አይደለም። ሳይንስ ይገዛኛል። አማኝም አይደለውም። ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። አሁን ተስፋዬ ተመልሰ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባረክ ያለው ብዬ አምናለሁ። ሃሹ ሃይ እንዴት ነሽ? እንዴት ነህ? ደህና ነኝ በጣም። ምንድን ነው ይሄ እርጎ? እርጎ ታሪኩ በጣም ረጅም ነው። በጣም ብዙ ነገር ያሳለፍኩበት ነው። ይሄ እርጎ ለኔ እርጎ ብቻ አይደለም፣ ብዙ ነገር ነው እውነት ለመናገር። ታሪኩ የጀመረው ጅማ ዩኒቨርሲቲ ያለው ነው። ቲክቶክ ላይ ከዛሬ 1 ዓመት በፊት ይሄ ላይክ ሆላንድ ዮገርት በጣም ብሶ ይቀባበለው ነበር። በጣም ሪቪው ይሰሩበት ነበር ምናምን ነገር። እኔም ሰዎችን አየውና መጀመሪያ የጀመርኩት ምንድነው ጅማ ዩኒቨርሲቲ ውስጥ ሙዝ በጣም ርካሽ ነው። ናቹራል ዮገርቱም ደግሞ ረከስ ያለ ነው ከሙዝ ፍሌቨር አንጻር ማለት ነው። እኔ ምን አሰብኩኝ መሰለሽ ሙዙን ገዛውና ይሄ ናቹራል ዮገርት እንትን ብዬ አቀላቅዬ ለሰው እንትን ለማለት ነበር የፈለኩት። ላይክ አድሬስ ለማድረግ ነበር የፈለኩት። ገባሽ? ይሄኛው ከሙዙ ጋር በጣም ይወደድ ነበር። እኔ ሙዙን ለብቻ ገዛው፣ ይሄን ዮገርቱን ለብቻ ገዛው፣ የብራንዱን ዮገርት አቀላቅዬ ጥሩ ጣዕም ለመፍጠር ነበረ ቪዲዮ የሰራሁት ነበር። ከዛ ላይፌ መስዳፕ ነው የሆነው። ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሰዋለን። እስከ መጨረሻው ተከታተሉ። አብረን እንቀምሰዋለን። What happened? ምን መሰለሽ ይሄን ቪዲዮ የሰራሁት ካሜራዬን ከፈትኩኝ ጠዋት ነበረ። ሙዝ አምጥቼ ነበረ። ሙዙን በደንብ ላጥኩኝ ምናምን ነገር ይሄን ከፈትኩኝና በደንብ መጀመሪያ የሞከርኩት እንዴት አድርጌ መሰለሽ ሙዙን ላጥኩትና ቀጥታ እንደዚህ ከፍቼ እንደዚህ ነበር የበላሁት፣ እንደዚህ ነክሬ ማለት ነው። because I thought ሁክ ይሆንልኛል ብዬ ነበር ያሰብኩት። ግን ማይ ሜሴጅ የነበረው ምንድነው ጅማ አካባቢ የሚኖሩ ሰዎች ሙዙን ለብቻ ገዝተው ናቹራል የሆነ ሆላንዱን ለብቻ ገዝተው በደንብ አቀላቅለው መመገብ ይችላሉ የሚለውን ነገር አድሬስ ለማድረግ ነበር የፈለኩት፣ እርካሽ ስለነበረ ማለት ነው። ከዛ ኮመንቱ ሌላ ነው። ላይክ ይሃን ሰርቼ ቀጥታ የፈተና ሰሞን ነበረ ወደ ላይብረሪ ነበር የሄድኩት። ላይብረሪ ከ3 ሰዓት ወር ከ4 ሰዓት በኋላ ነበር የወጣሁት። ወደ 150 ምናምን ሺህ ቪው ነበረው። በቃ ኮመንቱ ኦ ማይ ጋድ በጣም ነበር የሚያስጠላው። ላይክ በጣም ብዙ ነገር ነበር የተሳደቡ ኮመንቶቹ። በጣም የሚያስጠላ ኮመንት ነበረ። በጣም አስደንግጦኝ ነበር ለመጀመሪያ ጊዜ እውነት ለመናገር። በጣም የሚሳደባሉ ላይክ ሽልጥልጥ you're a love eater አንተ የላቭ ስህተት ነህ you're not a normal person like ጄኔቲክስ በጣም የተዛባ ነው ምን ያላሉኝ ነገር አለ። እንደጋ ደግሞ እነዚህ like የተማሩ ሰዎች ሲሰድቡኝ ነው ገባሽ እውቀት ያላቸው ነው ባዮሎጂ እናውቃለን ብለው የሚያውቁ ሰዎች ነው። አንዳንዶቹ ደግሞ ሴታ ሴት እንደዚህ ጌን ስታፍ ሺት ምናምን እያሉኝ ነበረ እና በጣም ነበር የሚያስደነግጠው። because ግቢ ውስጥ ነው የምንኖሪ ሰዎች አብሮሽ ይኖራሉ። ያ ኮመንት ለብሶ ነው የሚዳረሰው። ሰው ሴፍቲሽ በጣም አስጊ ነው የሚሆነው። እንግዲህ ትልቅ ግቢ ውስጥ ነው የምንኖሪው። and then ከአንድ ቀን በኋላ ትልልቅ ቲክቶከሮች ታውቂያለሽ ትልልቅ ቲክቶከሮች መስራት ጀመሩ። ይሄ እንደዚህ ነው እንደዚህ በል ይገደል የታክሲ ቻሉኝና ገድየው እንደሚል ኮመንት አለና በቃ I tried my best ክላስ መግባት አልችልም የነበረ not because of lazy ስለሆንኩ but safety ታውቂያለሽ በጣም ነበር የምሳቀቀው ታውቂያለሽ የግቢ ነገር አልነግርሽም በጣም ትልቅ ሰፊ ነው ታውቂያለሽ ብዙ ባንች አይነት ኤጅ ያሉ ሰዎች ነው ያሉት። ያ ቪዲዮ ባንች ሲሾፍብሽ በቃ ወደ ምግብ ቤት መሄድ አልችልም በቃ ብሰው ጓደኞች ጋር አብሬ መሄድ አልችልም because እነሱ ማሳቃቅ ስለማልፈልገው አታቹኝ ለነሱ ነው ሌላ ኢሜጅ መፍጠር ስላልፈለኩኝ ብዙ ጊዜ ብቻዬን ነበር ማሳልፈው። በቀን አንዴ ነው የምበለው። በቀን አንዴ መብላት የጀመርኩት የዛን ሰዓት ነው የለመደብኝ ማለት ነው because አንዴ ብቻ ነው የምበለው እንደምን ብዬ አንዴ ብቻ በላለሁ ያን ነገር አፎርድ ማድረግ ስለማልችል ማለት ነው 2-3 ከበለው አንዴ ብቻ በላለሁ ከዛ ቀን ሙሉ ዶርም ነው የምውለው። እንደዛ ያለ 3-4 ቀን 5 ቀን ጀመረ ነገሩን ለማባበል ሞከርኩኝ because
ያለውን ነገር ለማስረዳት ሞከርኩኝ ግን I think ያውቀው ስለሆነ እነሱ ያን ነገር መረዳት አልፈለጉም because they are having fun እነሱ ያሰቡት but like I am having pain ማለት ነው instead ለኔ እዛ ግቢ ውስጥ ስለዛ በቃ ከሁለት ቀን ከሶስት ቀን በኋላ ሰዎች መጡ like ምንድነው like ጅማ ዩኒቨርሲቲ ወንድ የለም ወይ ምናምን ኮመንቱ በጣም እነሱን ትሪገር ያደርጋቸው ነበር ፑሽ ያደርጋቸው ነበር ምንድነው ጅማ እንደዚህ ነው አቀር ምናምን ይሉ ነበርና ፈተና ደርሷል ነግሬሻለሁ ፋይናል ሰሞን አካባቢ ነበር ሁለተኛው like second semester ስለዛ እኔ ብቻዬን እያጠናው ነበር አብዛኛው የዶርሜቴ like 5 ነን አንዳንዶቹ ወደ ላይብረሪ ሄደዋል አንዳንዶቹ ልብስ ምናምን እያጠቡ ነው የተለያየ ስራ እየሰሩ ነበር እኔ ብቻዬን ነው ዶርም ነው ማጠናው because library mate ስለማልችል it's not safety ቡሊ ይደረጋለሁ በየሄድኩበት መንገድ so እዛው ቁጭ ነው ማጠና ዶርም ማለት ነው so በራፍ ተንኳኳ ሲንኳኳ just ኖርማል ነው አንኳኳት ነው ገባሽ so ማን ነው ከፈትኩት 8 ሰዎች ናቸው and then መጀመሪያ ቼክ ያደረጉት like ቪዲዮ ላይ ተሹ ከሆነ ከጀርባው የሆነች የዛፍ like ምልክት አለች እና ሁሌም እሱን እያስገባው ነበር መሰራ እንደ ስለሚመቸኝ ብርሃኑ like መስኮቱ በስላለ ይሄኛው ይገባ ነበርና አንተና አሹ ማለት ጀመሩ so መጀመሪያ ያደረጉት እንደዚህ ያነቀኝና እኔ ከላይ ነው ያለው አልጋ ማለት ነው so እንደዚህ ያነቀኝና እንደዚህ ነው ያወረደኝ ታች ላይ ማለት ነው እንደዚህ like ተደራራቢ አልጋ ነው ዩኒቨርሲቲ እንደዚህ አንቆ ነበር ያወረደኝ ምናምን ነገር ጩቤ ይዘው ነበር በጣም መቱኝ እኔ አልተሰማኝም በጣም ደንግጬ ነበር ምናምን ነገር እና ለአንተ ለምን እንደዚህ የምትሆነው ምናምን ብሎ ስልኬ በጣም ቼክ አደረጉት ምናምን ነገር እና በጣም ያስፈራ ነበር ያ ጊዜ በጣም ነበር የመቱኝ like I was bleeding even like በጣም የደመው ነበር የዛለት ምናምን ከዛ የዛለት ምንድነው ያረኩኝ ለቤተሰብ አልተናገርኩም ምናምን ከናቴ ጋር ብቻ ነው ያደኩት so ለናቴ አልተናገርኩም ነበር ቀጥታ withdraw form ነው የሞላሁት ሪፖርት አላረክም ለፖሊስ ምንም ማድረግ አልችልም ምክንያቱም እነሱ ሎካል ናቸው ገባሽ so they can do whatever they want even እነሱ like አብሮኝ ሊያድሩ አይችልም ምናምን ነገር even like withdraw ስጠይቅ ነው ነበር የተባልኩት በስንት መከራ ነው ሜን ካምፓስ ሂጄ ከዋናው ምናምን ሂጄ like withdraw ያረኩት እና የዛለት እንደውም እያንዳንዱ ነገር አስተውል ነበረ even ምን መሰለሽ ማስታወስ የዛለት የwithdraw form ላይ like personal reason ብቻ ነበር የሚለው there is no box for fear ለፍርሃት like class attend ማድረግ እንዳልቻልኩ even የለውም ስፔስ ለመጻፍ I just think it's a personal reason that's it በጣም ነበር ለኔ ፔን የነበረው even ከwithdraw form like ፎርሙ ጀምሮ ማለት ነው so withdraw አረኩኝ የዛን ሰዓት ትንሽ የገንዘብ ነበር 12 ክፍሎችን አራዳቸው ነበር ምናምን ለማትሪክ ምናምን እንዲዘጋጁ with biology chemistry ምናምን ነገር ለማትሪክ ፈተና እንዲዘጋጁ paid የሆነ ሰርቪስ ሰጥ ነበር so ቀጥታ በፕሌን ነበር የተጓዝኩት የራሴ ስለነበረ ማለት ነው so ቤት ስሄድ ምንድነው ያልኩት ጨርሻለሁኝ ትምህርቴን ምናምን ነበር ያልኩኝ because ግን እናቴ she knows because እዛ አካባቢ በጣም ሲያገሏት ነበረ ልጇ እንትን ሆነ ልጇ እንደዚህ ሆነ ምናምን ነገር ታውቂያለሽ የህብረተሰቡን አኗኗር አንዴ like ሊንክድ ስለሆነ በጣም ነበር እሷ ስልክ የላትም ተች ስልክ ግን ታውቅ ነበረ እና ዝም አለችኝ ለትንሽ ጊዜ ገባሽ ከዛ እንደዛ ያልኩ መቀጠል ጀመርኩ ቪዲዮ መስራት ጀመርኩኝ ምናምን ነገር because I know በጣም ብዙ ሰዎች እንደኔ አይነት ሰዎች እንዳሉ ነገር ግን መውጣት እንዳልቻሉ በሰፈር ውስጥ የሴታ ሴት ቅጥያ እየተሰጣቸው የተለያየ ያልሆነ ስም እየተሰጣቸው እንደሚኖሩ I know because they inbox me like inbox ያደርጉልኝ ነበረ በጣም ብዙ ነገር ያ ነገር encourage ያደርገኝ ነበር እንጂ disappear ማድረግ ይችል ነበር እኔ just ማጥፋት እኮ ነው ቲክቶክን አጥፍቼ በቃ ቁጭ ብዬ ቀጣይ አመት መመለስ ይችል ነበር ግን በጣም ብዙ ሰዎች ይነግሩኝ ነበር በጣም እንደሚፈሩ ይነግሩኛል የነሱ ተስፋ እንደሆንኩ ይነግሩኛል like እኔ መውጣቴ ይሄን ችግር አድረስ መደረጉ በማህበረሰቡ የብዙ ህፃናቶችን የብዙ እንደኔ ያሉ ያንግ ሰዎችን ሞቲቬት እንደሚያረጋግ ነበር ኢንቦክስ ለሚያረጉልኝ so ዝም ብዬ መቀጠል ጀመርኩኝ ማለት ነው ይሄ ነበር የተፈጠረው ግን እነሱ እንደሚሉት ከሆነ ስታወራ የሴት የሆነ ጀስቸር ነው ያለ የእጅ አንቀሳቀስን ድምጽህም እያሉ ነበር ምናምን ነገር እሱ የመጣው ካስተዳደጌ ነበር like እናቴ ብቻ ነው ያሳደገችኝ so ትምህርት ላይ ፎከስ እንዳደረግ ስለምፈልግ ቤት አታስወጣኝም ነበር just ከትምህርት ቤት ወደ ቤት ከቤት ወደ ቤተክርስቲያን አይነት ነበር እንትኔ ማለት ነው ፓፌ እና እዛም ሲሄድ ምናምን በቃ just ወንዶች እኛ ሰፈር just ባለጌ የሚባሉ አይነት ሰዎች ናቸው ሌላ ነገር ነው የሚያደርጉት ምናምን ነገር ከነሱ ጋር እንደን አይፈቀድልኝም ነበር ህፃን እያለሁ ማለት ነው ገና 3 4 5 ክፍል እያለውና የማደርገው ነበር ከሴቶች ጋር ነበር መጫወታው ሱዚ ጫወታል አቃቃጫውታል ምናምን so like ይሄ ነገር የመጣው እያንዳንዱ ያንቺ ፐርሰናሊቲ ዲፔንድ የሚሆነው አንቺ ከመጣሽበት አካባቢና ካደግሽበት መንገድ ነው obviously so በዛ አስተዳደግ ነበር like እንደዚህ አይነት ፐርሰናሊቲ እንዲኖረኛልና ሰዎች ለምን አትቀይረውም ለምን እንትናት ምናምን ይላሉ የሚቀየር ነገር አይደለም ልምድ ነው ለረጅም አመታት የመጣ ልምድ ነው ይሄን ነገር ደግሞ በአንዴ
ልቀየሪው አቺ ገባሽ ለረጅም ጊዜ ያመጣሽው ነገር ረጅም ጊዜ ፈጅቶብሽ ነው ለመመለስ እንኳን ብትፈልጊ ማለት ነው ሰው ያ ካስተዳደጋ አንፃር የመጣ ነገር ነበረ ይሄ ነገር ሰዎች አይ ቲንክ አሁን በትንሹ እየገባቸው ይመስለኛል አንዳንድ ሰዎች አይ ቲንክ በጣም እየተረዱኝ ይሆናል ብዙ ቪዲዮዎችን እንሰራለሁ ብዙ ቪዲዮዎችን ሜክ አደርጋለሁ ምናምን እነሱ ይሳደባሉ እኔ ግን ይሄን ቪዲዮ እንትን ነበር ሰራ ነበር ማለት ነው ሶ የተፈጠረው ያ ነበር ይሄ ሆላንድ ለኔ ሆላንድ አይደለም ኢትስ በጣም ላይፍን ያመሰቃቀለ ምን ሰንስ አሪፍ የሚያደርገው አሁን ያለውበት ሁኔታ ቆንጆ ነው at the same time በዛ ሰዓት የነበረው በጣም I love my education and stuff በጣም ወድ ነበር ትምህርት የዛን ሰዓት ከትምህርት የገበታ እንድፈናቀል ያደረገኝም የሆላንድ ዩግሬድ ነበረ ማለት ነው LGBT ኮሚኒቲ አባል ነህ ኦኬ አይደለም እውነት ለመናገር አይደለም እሺ እነሱን ትደግፋለህ ልክ ናቸው ብለህ ታስባለህ እሱ ያንቺ like personal issue ነው እኔ እዚህ ኢትዮጵያ ውስጥ የሚደረጉ የLGBTQ ምንም አይነት ሞመንት አልደግፍም because the constitution said it's illegal right illegal እስከሆነ ድረስ አንቺ በአንድ ሀገር ስር እስካለሽ ድረስ ያን ነገር የሀገሪቱን ህግ ማክበር አለብሽ በዛ ነው ማምነው ያ ህግ ባይሆንስ ኖሮ ትደግፍ ነበር ህግ ባይኖር ነው እኔ ራሳቸው ላይፍ ነው I don't care about them እኔ ራሴ ላይፍ ነው የምኖረው ሰነሱ ነገር ያመጡት like ሰዎችን ካልበደሉ ሰዎችን like መጥፎ ነገር ማያረጉ ከሆነ I don't care about their life እኔ ከነሱ ላይፍ ገብቼ እንደዛውጣ እንደዚህ ግባ እንደዚህ ሁን እንደዛውጣ ምልበላይ ኤነርጂም የለኝም የተሰጠኝም 60 አመት ማክሲመም or 70 አመት ሊሆን ይችላል 40 አመትም ሊሆን ይችላል ያሃን ነገር ከነሱ ጋር እንዲ በማለት ማሳለፍ አልፈልግም obviously ራሴ ላይፍ ነው የምኖረው ገባሽ አይደለ so እዚህ ኢትዮጵያ ውስጥ ባለው ህግ መከበር አለበት that's all I want to say እንጂ I don't care about them support ማድረግ እንዳለ ማድረግ it depends on you አይደለ አንዳንድ ሰዎች በጣም የተማርሽ ከሆንሽ በጣም ብዙ ሪሰርቾችን መታይ ከሆነ ምናምን ሳይንቲፊክ ሪሰርቾች like ስለነሱ የሚናገራቸው ነገሮች ይኖራሉ ኦኬ በነዛ ነገር like understand የምታርዩ ከሆነ የሚወጡትን ሪሰርቾች understand የምታርዩ ከሆነ ያደጉት ሀገራት እንደሚያደርጉት ታርጋለሽ ሰፖርት ባታረጊም አትሊስት አትቃወሚም አይደለ ግን እኔ ቃወማለሁ ያልኩበት ምክንያት ምን መሰለሽ ዋናው ነገር የሀገሪቱ ህግ ጋር ነው የሀገሪቱ ህግ እስካልፈቀደው ድረስ አንድ ሰው በሀገሪቱ እዚህ ሀገር እስካለ ድረስ ያን ነገር ማክበር አለበት ብዬ አምናለሁ that's it a support ማድረግ and support አለማድረግ it depends on you የሀገሪቱ ህግ ግን መከበር አለበት ስለዚህ አንተ የሚሉትን ሰው ኮምፕሊትሊ አይደለም of course አይደለም ያ በጣም ብዙ ሰዎች አሉ እንደዚህ አይነት ሰዎች በጣም አሁን like በኔ በኩል ያሉ አሁን በጣም ብዙ ሰዎች እንደዚህ ያስባሉ በቃ like የፌሚኒን ኤነርጂ ያለው ሰው በሙሉ ነው ብለው ነው የሚያስቡ ግን like most of the time አይተሽ ከሆነ like ከሙቪም ሊሆን ይችላል ከተለያዩ ዶክመንተሪዎችም ሊሆን ይችላል አንቺ የምታሳያቸው ባህሪዎች ያን ነገር ዲፋይን ሊያደርግ አይችልም ብዙዎቹ በጣም like መስኩላን ናቸው ምናምን ነገር ገባሽ አይደለ እንደዛ ሊሆን አይችልም አንድ ሰው የሴት ባህሪ ያለበት ማለት automatically ያሃ ነገር ነው ማለት አይደለም ኦኬ አንድ ሰው በጣም ማስኩሊን ወንድ ነው ማለት automatically ያሃ ነገር አይደለም ማለትም አይደለም at the same time okay it's a sexual orientation ነው የሚሰማሽ ስሜት ለማን ነው ኢንትረስት ያለሽ it's just a sexual ነው እንጂ በመታሳየው ነገር ዲፔንድ አይሆንም because ይሄ አሁን እኔ የማሳየው ባህሪ it might be you know ሜዲካል የሆነ ነገር ይችላል like it might be ያስተዳደጌ ነገር ሊሆን ይችላል it might be on genetics ሊሆን ይችላል it might be hormonal imbalance ሊሆን ይችላል you know it depends on your nature as well ማለት ነው ስለዛ የሴክሹዋል ኦሪየንቴሽን አንቺ በመታሳያቸው ሞመንቶች ሊወሰን አይችልም of course እንደዛ ተያይዞ የመጣብህ ነገር አለ ምናልባት ከነዛ ሶሳይቲዎች የኛ አባል ነው ብለው አስበው ምናምን ነገር እነዛ ሶሳይቲዎች ብዙዎቹ የሚገርምሽ ነገር የተማሩ ናቸው ኮንታክት አድርገውኝ ያውቃሉነት ለመናገር የተማሩ ናቸው ሰው እንደዚህ ዘይ ነው እንደዚህ የሚያደርግ ሰው በሙሉ እንደዛ እንዳልሆነ they really know it እና just ኮንታክት አድርገውኝ ያውቃል ግን ኮንታክት ያደርጉኝ ያለህበት ሁኔታ አሪፍ ነው ወይ ሴፍቲ ነው ወይ we understand you ያለህበት ያን ነገር እንረዳሃለን የሚያስፈልግ ነገር አለ ወይ ኦኬ እነሱ ያሉ የኔ ሴፍቲ ነው ያስቀደሙት አልጠየቁኝም እንደዚህና እንደዛ አይደለም ብለው አልጠየቁም because they know እንደዛ አክት የሚያደርግ ሰው በሙሉ እንዳልሆነ because they are in life በህይወቱ ስላሉበት ያውቁታል ገባሽ አብዛኛው ሰው ከውጭ የሚመለከተው ሰው ነው እንደዛ የሚያደርግ ሰው እንደዛ ነው እንደዛ ማያደርግ ሰው እንደዚህ አይደለም ብለው የሚያውቁት so አሉኝ እንትን ኮመንት ደርሶኝ ያውቃል ባክ ቆይቷል ግን እሱ ግን ሴፍቲን ነው የጠየቁ አለ ሆይ ደህና ነህ ሆይ ኦኬ ለህግ ሽፋን ለምን አትሰጠውም ይሄን ነገር ያንተ ሴፍቲ ይመጣል አንዳንድ ምክሮች አዘልች ሊሰጡኝ ይችላሉ አንዳንድ ሰዎች እንጂ ሌላ ምንም ነገር ተብዬ አላውቅም
ያየው ነበር የሆነ ቲክቶክ ሰርተ ነበር ወተህ እኔ አይደለሁም ቴክስት አታርጉልኝ ያያልኩ ነበር። ያው ብዙ ሰዎች እንትን በጣም ብዙ ኢንቦክስ ያደርጉልሻል በዚህ ላይፍ ውስጥም ያሉ እንደዚህ ላይክ ፕሬዠር ማድረግ እኮ አይደለም። በጣም ብዙ ቴክስት ያደርጋሉ ሃይ ላይክ አም ዲስ የሚሉ በጣም ብዙ ሰዎች አሉ። በጣም ብዙ ቴክስት ይደርሰኝ ነበረ ማለት ነው የዛን ሰዓት ቢካዝ በጣም ትልልቅ ቲክቶከሮች ነው ብለው ነበር የሚያወሩ ትልልቅ ቲክቶከሮች ኢማጂን እና በጣም አስቸጋሪ ጊዜ ነበር የዛለት ያሳለፍኩት። በጣም ብዙ ዲኤም የሚደረግልኝ ነበር። እኔ አሁን እያወራሁሽ ያለሁት ላይክ ትልልቅ ሰዎች ላንቺ የእውነት ሴፍቲ ተጨንቀው ኮንታክት ያደረጉኝ ሰዎች ነበሩ በዛ ላይፍ ውስጥ ያሉ። ያ ፔጃቸው ይናገራል በዛ ላይፍ ውስጥ እንዳሉ፣ ግን እኔን ኮንታክት ያደረጉኝ ነበሩ ሴፍቲን ፈልገው ገባሽ። they just ያስቀደሙት ሂውመን የሆነ ነገርን ያስቀደሙት። እንደዛ ልሁን አሉን they don't care ገባሽ። ያ እንደዛ ነው እንጂ እንደዚህ ያ ላይክ ዴማ ታርጉልኝ ምናምን ብዬ ሰርቼ ነበር ጅማ ዩኒቨርሲቲ ግን እንደጀመርኩ አካባቢ ነው። እንዲሁም የዛለት የዮገርት ቪዲዮ ሁሉ አልሰራውም ምናምን እና ቢናው አሌክስ የሚባል ዩቲዩብ አለ መሰለኝ አሌክስ ዩቲዩበር አይ ቲንክ ኢትስ ዱባይ ምናምን የሚኖር እና እሱ ላይክ መገደል አለበት ምናምን ነገር ብሎ ሰራ ዩቲዩብ ያ እሱ እንዲሁም በጣም ዳንጀር የጀመረው እዛ ጋር ነበረ መገደል አለበት። እኔ እንዲሁም እንደዚህ ቢሆን ምንም እንኳን ህጉ እንኳን ቢከለክለኝ እንደዚህ አይነት ሰዎችን ገድዬ እጄን ለመንግስት እሰጣለሁ አይነት ስታፍ ኢማጂን። እሱ ዱባይ ነው የሚኖር። ለእኔ ሴፍቲ እንዴት በጣም አስቸጋሪ እንደነበር ዩሲ ሰው ያ እሱን ኮንታክት ለማድረግ ሞክሬ ነበረ ምንም ቪዲዮ እንዲያወል ላደረገው ምናምን አልቻለም የነበረ ምናምን ሰው ከመጀመሪያው እዛ ነው ፔን የጀመረው። እንደምን ብዬ አንደኛ ሴሚስተር ጨረስኩኝ በዛ ሁኔታ ውስጥ የመጀመሪያ ነው። ከዛው ላይ የሆላንድ ዮገርትን ጀመርኩኝ። እንዲሁም ይዘለት እንግሊዝኛ ነበር የምናገረው የማቃቸውን ፍሬዞች ነበር ማካፍለው የዛን ሰዓት የነበረ ኮንተንት እንደዛ ነበረ እጂስ የማቃውን ላይክ ራሴ ለመስራት እንትን ነበር ላይክ ዩቲዩብ አይ ነበር የአሜሪካን ዩቲዩብ ምናምን አይ ነበርና እዛ ያገኘሁትን ነገር እንትንልና ላይክ ጽፍና ፍሬዛቸው እነሱ ነገር አካፍል ነበረ ዝም ብዬ አንድ ሁለት ይላል በቀን ውስጥ እንደ ይሄ ማለት ይሄ ነው እንደዚህ አትበሉ ብዙ የተለመደ ነው እንደዚህ ለማለት ሞክረው አይነት ስታፍ ነበር የምሰራው። ግን በዛ ቪዲዮ ብቻ በድምጽ ብቻ ተብሎ ሰርቶበት ነበረና ከዛ ነበረ በቃ አንሴፍ የሆንኩ የመጣሁት። ከዛ ግቢ ቀየርኩኝ ገባሽ። የፍሬሽማን ኮርስ ወስድበት የነበረው ተቀየርኩና ወደ ፕሪ ኢንጂነሪንግ ዘርፍ ገባው ወደ ሌላ ግቢ ገባው። የዛለት ነው ዮገርቱን እንደገና ለመስራት የሞከርኩት የነበረ አስቸጋሪ ሁኔታ አደረገው ማለት ነው። ግን ከመጀመሪያውም በጣም አንሴፍ ነበርኩኝ ቲክቶክ ብዬ ስጀምር። ሳይኮሎጂካሊ እንዴት ነበር ለአንተ እነዚህ ሞመንቶች ታሳለፍ? በጣም ብዙ ሰዎች ጋይድ ያደረጉኝ ነበረ እና ደግሞ ምን በሚል አውቃለሁ መሰለሽ ብዙ ቲክቶክ የሚጠቀሙ ሰዎች ጀስት ራንደም የሆኑ ሰዎች ናቸው ብዬ አስባለሁ። እንደዚህ በጣም ትልልቅ ምናምን ሰዎች የሉም፣ በጣም ሬር ናቸው። በቃ ጀስት በጣም ወጣት ነው፣ በጣም ወጣቶች ናቸው። የትም ቦታ ሆነው የሚሰማቸውን ነገር ኮመንት የሚያደርጉ ናቸው ብዬ ስለማስብ ያ ኮመንት ነኝ ዲፋይን እንደማያደርገኝ አይ ነው። አንድ ሰው መጥቶ አንቺን ግዴታ አህያነሽ ብሎ ሊያሳምንሽ ቢሞክር እንደዛ ነው እያደረጉት ነበር። አንተ እንደዚህ አይደለሁም እያልኩኝ እንደሚዛለት ነህ እያሉኝ ነበር። ኢማጂን ለዛ ነገር ወጥሽ አይደለሁም እኔ እንደዚህ አይነት ሰዎች አይደለሁም እያልሽ የተናገርሽ ግን እነሱ ነህ ይሉ ነበር without any evidence without any proof ማለት ነው። አንድ ሰው መጥቶ አንቺን አህያነሽ ቢልሽ እኮ ሰው እንደሆንሽ አይደለ እብድ ነው ብለሽ ነው የምታያቸው። እንደዛ ነበር የምተዋቸው ነበር። at some point ግን በጣም ይደጋገመ ሲመጣ ከራስሽ አልፎ ለቤተሰብ መጨነቅ ትጀምሪያለሽ። ኦኬ ለቤተሰብ የሚሰጣቸው ኢሜጅ መጨነቅ ትጀምሪያለሽ። ያላቸውን የነሱ አኗኗር ነበር በጣም ያስጨንቀኝ ነበር እንጂ ለኔ እንኳን ይሄ ነበር like mindset ስለዚህ ምንም ነገር እንዲሁም አንዳንዴ የሳቅ ኮሜንት አደረግላቸው ነበር ምናምን። ያ እንዴት ነበር በህክምና ምናምን ይሄ ከሆርሞናል ኢምባላንስ ጋር ምናምን የሚገናኝ ነገር ነው ብላ አስበህ ታይተህ ምናምን አላቅም። ሙሉ ምርመራ አደርጋለሁ ብዙ ጊዜ የሆነ ላይክ ስኮላርሺፕ ሞክር ነበር የቻይና ምናምን ስኮላርሺፕ ሞክር ነበርና ፎርሙን ይሰጠኛል የቻይና ኤምባሲ የሆነ ፎርም ይሰጠኛል። በዛ ፎርም መሰረት ብዙ ጊዜ ሙሉ ምርመራ አደርጋለሁ እንጂ ከዚህ ጋር የተገናኘ ነገር የለውም አድርጌ አላውቅም ለመናገር ቢካዝ የመጣብኝ አስተዳደግ ብዬ ስለማምን ያገኘሁት ፐርሶናሊቲ በሙሉ ከአስተዳደጌ ነው ብዬ ስለማስብ እንደዚህ አይነት ነገሮችን አድርጌ አላውቅም። ሜዲካል ትሪትመንት ዊዝ ከጀኔቲክስ ከሆርሞናል ጋር የተገናኘ ነገር አድርጌ አላውቅም። አይ ቲንክ ኢትስ አ ቢት ኤክስፔንሲቭ አድርገዋል በእውነት I'll check it ግን ቢሆንም ራሱ ሆርሞን የሆነ ኬሚካል ነገር ወደ ሰውነቴ እንዲገባ አልፈልግም to be honest። ብዙዎች ቴስቶስትሮን ተወጋ ምናምን ይላሉ። ቴስቶስትሮን ባይኖረኝ ኖሮ ከየት አባቱ ይመጣ ነበር? በዛ የሚገለጽ ነገር ነው። ቴስቶስትሮን ሲኖርሽ ነው የተለያዩ ወንድም ያሳያቸውን የተለያዩ ነገሮች ልታሳየ የምችው። ይሄ የመጣብኝ ነገር ብዙ ሰዎች እንደሚሉ ከሆነ ጀስተር ነው የአዌር ዘይቤ ነው or ደግሞ ኮልታፋ ነኝ ባይዘዌ እሱም ተጨማምሮ ነገሩን ወርት አደረገው እንጂ I think I'm good። እስኪ ምናልባት አሁን ስንተዋወቅ ለማያውቁ ኦዲየንሳችን አሹ ማን ነው? እስኪ ስለ ራስህ ንገረን። አስተዳደግ፣ ልጅነትህ፣ ከዛ ኤጁኬሽን ላይ እንዴት አይነት ልጅ እንደነበር አንድ ላይ
ኦኬ አሹ ማለት በአንድ እናት ያደገ ኦኬ አባቱን ማያቅ most of Ethiopian people like እንደዚህ ናቸው አይደል አብዛኞቹ ኢትዮጵያኖች ይሄን ነገር ሼር እናደርጋለን I think በዚህ ነገር common ሆናለን ብዙ አባቴን አላውቀውም እናቴ ብቻዋን ያሳደገችኝ so ብቻዋን ስታሳድገኝ የተማርኩት የነበር ኬጂ ምናምን SOS የሚባል የመንግስት ድርጅት ነበር የውጭ ድርጅት አለና እዛ ነበር የተማርኩት በጣም አፎርድ ማድረግ ማቺ በጣም ለትም ላይክ ፋሚሊዎች ምንም ነገር ላንቺ መውጣት ካልቻሉ ያ ትምህርት ቤት እንትን ይልሽ ነበር ከቀበሌ ጋር ምናምን ሊንክ ድኖ መግባት ትችይ ነበርና SOS ነው የተማርኩት በሁለት ዓመት ነው የገባሁት 7 ዓመት ላይ ነው የወጣሁት ትምህርት ቤት so ፕራይመሪ ስኩል ደግሞ የተማርኩት እውቀት ፋና የሚባል አለ ከኛ ሰፈር እዛ ነው አንደኛ ደረጃ የተማርኩት ብዙ ጎበዝ ተማሪ አልነበርኩም እውነት ለመናገር just እስከ 4ኛ ክፍል ምናምን ጎበዝ የሚባል ተማሪ አልነበርኩኝም ከ4ኛ ክፍል ጀምሮ ነበር መስራት የጀመርኩኝ አሪፍ ውጤት ማምጣት የጀመርኩኝ ከዛ 8ኛ ክፍል ላይ በጣም ከፍተኛ ውጤት አመጣው ሚኒስትሪ ላይ ማለት ነው በጣም ከፍተኛ ውጤት አምጥቼ እንደውም ስቲም ሴንተር የሚባል አለ ባህር ዳር ዩኒቨርሲቲ ሆስት የሚያደርገው ላይክ በባህር ዳር ዩኒቨርሲቲ ስር ሆኖ ግን ሃይ ስኩል የባህር ዳር ዩኒቨርሲቲ ላይክ ሌክቸሮች እየመጡ ነው የሚያስተምሩን ማለት ነው የነዛ ፕሮፌሰሮች እየመጡ እኛን ያስተምሩን ነበረ እዛ ራሱ እድል አግኝቼ ነበር የገባሁት የመንግስት ተማሪ ለመጀመሪያ ጊዜ ነበርኩኝ እዛ የገባሁት አብዛኞቹ የግል ተማሪዎች ናቸው ፐርፎርም ያደርጉት ያ የመግቢያ ፈተና በጣም ከባድ ስለነበረ በደንብ መስራት የሚችሉት በግል የተማሩ ተማሪዎች ነበረ ያ እኔ መንግስት ተማሪ ስለነበርኩ እዛ ገባሁኝ እዛ ሁኜ ደግሞ አዳሪ ትምህርት ቤት ሞከርኩኝ ደሴ ስፔሻል ቦርዲንግ ስኩል የሚባል አለ በጣም ኮምፒቲቲቭ ነው አክሰፕታንስ ሬቱ ኢቭን ከ4 ከ5 ያንሳል በጣም ኮምፒቲቲቭ የሆነ ላይክ ቦርዲንግ ስኩል ነው እዛም ተወዳደርኩኝ አለፍኩኝና ወደ ቦርዲንግ ስኩል ሄድኩኝ ማለት ነው ቢካዝ ከዛ ከባህር ዳር ስቲም ላይክ እየተመላለስኩ ነበር መማረው so I know እዛው ባህር ዳር ነበር ሃይ ስኩል በባህር ዳር ዩኒቨርሲቲ ስር ያለ ነው ስቲም ሴንተር ይባላል ሳይንስ ቴክኖሎጂ ኢንጂነሪንግ ኤንድ ማት የሚባል ማለት ነው እዛ ነበረ ግን እዛ ከቤተሰብ እየተመላለስኩ ሆነ አለው ታክሲ ከኛ ርቀት እና ቀን በቀን ማስቸገር በጣም ስለሚያስቸግረኝ ይሄኛው መረጥኩት እናቴን በደም እንዳላስቸገር ብዬ ይሄኛው ደግሞ አዳሪ ትምህርት ቤቱም አሪፍ ነበረ እዛ አዳሪ ትምህርት ቤት ተማርኩኝ ከ9 እስከ 12 ትንሽ ፕሬሸር ነበረው በእንደዚህ ነገር ግን ይሻላሉ በጣም ገባሽ አዳሪ ትምህርት ቤት ናቸው በደምብ ትታወቂያለሽ ከ9 እስከ 12ኛ ክፍል የተማርኩት all people like understand ያደርጉኝ because ከነሱ ጋር ነው የምበለው ከነሱ ጋር ነው የምጠጣው ከነሱ ጋር ነው የምውለው ከነሱ ጋር ነው ክላስ መማረው ገባሽ ስለዚህ they understand me ምንም እንኳን ትንሽ የጫና ቢኖረው የመጀመሪያው አካባቢ ከ10ኛ ክፍል ከ11ኛ ክፍል ጀምሮ በጣም ሴፍ ነበርኩኝ በጣም ደስ የሚል ኢንቫይሮንመንት ነበረ በጣም ብዙ ነገሮች እናደርግ ነበር 12ኛ ክፍል ላይ በጣም ከፍተኛ ውጤት አመጣ የአምሃራ ገቨርንመንት በጣም ሽልማት አበረከተልኝ የስልክ ሽልማት አበረከተልኝ የገንዘብ ሽልማት አበረከተልኝ የፕሌን ቲኬት ቻለልኝ ወደ መሄድበት ዩኒቨርሲቲ ምናምን በደንብ እንትን አለልኝ ቶፕ 0.1 ነበርኩኝ ከኢትዮጵያ ከተፈተኑት ተማሪዎች ውስጥ ቶፕ 0.1% ነበርኩኝ ያ ከተፈተኑት 526 ከ600 ነው ያመጣሁት ወደ 600 ምናምን ሺህ ተማሪዎች ነበር የተፈተኑት ያለፉት ደግሞ ወደ 5% ምናምን ተማሪዎች ናቸው ከ5 ከ6% ነበሩ ከዛ ውስጥ 500 ያመጡት ደግሞ በሺዎች ከአንድ ሺህ ያነሰ ነበረ ከዛ ውስጥ ደግሞ ከ520 በላይ ያመጡ ደግሞ በጣም ሬር ናቸው ትንሽ ናቸው ያ ሶ ቶፕ 0.1 ነበርኩኝ ያ ከዛ አቴንድ ጅማ ዩኒቨርሲቲ መግባት ጀመርኩኝ ማለት ነው አይ ቲንክ ትምህርቴ ላይ በጣም አሪፍ ልጅ ነኝ ጎበዝ ነበርክ ምን ነበር መሆን የምትፈልገው ዶክተር ግን ቀየርኩኝ ያ ቢካዝ አየሁት ብዙ ጊዜ እኔ ዶክተር መሆን ፈልጋለሁ ብሎኝ ነበር I love biology that's it ግን በደንብ እዛ ውስጥ ያሉ ሰዎችን ማማከር ስጀምር ከነሱ ጋር ዲስከስ ማድረግ ስጀምር ግን I'm not really interested in that field ብዬ ወሰንኩኝ አይ ከምር ፓሽኔት ስለሆንኩ አይደለም እንዲሁ እናቴ ዶክተር ልጅ አለኝ ስለምትለኝ ከህፃንነት ጀምሮ ያ ነገር በጣም ሳደረብኝ okay I'm going to be a doctor ብዬ ነበር ማስበው እዛ ግን ዩኒቨርሲቲ ውስጥ ገብቼ ሰዎችን ሳማከር እዛ ፊልድ ያሉ ሰዎችን እንትን ስል ያሉትን ነገሮች ማየት ስጀምር ግን I'm not really interested in that it's not really my cup of tea ብዬ ወደላ ነገር ለመቀየር ሞከርኩኝ እንዴት እስኪ ተመለስክ አሁን ከሶሻል ሚዲያው ጋር ከዛ ከትምህርት ጋር ያለውን ነገር እስኪ አንድ ላይ ደግሞ ንገረን ግቢ ተመልሰካል ከግቢ አልተመለስኩኝም ገና ከግቢ ዊዝድሮ አድርጌ ሞላውኝ ወጣሁኝ እዛ እንደገና አሁን በቅርብ አካባቢ ጅማ ዩኒቨርሲቲ ሄጄ ነበር ትራንስፈር አደረኩኝ ወደ ባህር ዳር ዩኒቨርሲቲ ወደ ባህር ዳር ዩኒቨርሲቲ መቀጠል ይመስለኛል ግቢ አልጀመርክም ክላስ አሁን ግን አልጀመርኩኝም የመጀመሪያ የፈርስት ሴሚስተር ውጤት ነበር ብቻ ያለው ጅማ ዩኒቨርሲቲ እዛ ነው አቋርጬ ወጣሁ ሰከንድ ሴሚስተር ፋይናል አልጨረስኩኝም የፈርስት ሴሚስተር ውጤት ወደ ባህር ዳር ዩኒቨርሲቲ ትራንስፈር አደረኩት ሰከንድ ሴሚስተር ነው የምቀጥለው ማለት ነው አሁን አንድ ዓመት ላጋ አደረኩኝ አንድ ዓመት ላጋ ሶሻል ሚዲያ ግን ሞር እንትን እያልክ ነው ሞር እየሰራሁበት ነው because I know እንዴት ፓወርፉል እንደሆነ ሶሻል ሚዲያ
ያ በጣም እናገኘህበት ፕሮሰሱ እንዴት ነበረ? ሂደቱ ንገረን። ኦኬ ላይቭ ጌም እጫወታለሁ እኔ ነው ምንም አይነት እንትን አልሰራም። ባይ ዘ ዌይ ምንም አይነት ላይክ ፕሮሞሽን አልሰራም። ብጠይቅም አልሰራም። ብዙ ጊዜ ተጠይቄያለሁ። ባህላዊ ዴንቲስት፣ የተለያዩ ሾፖች ምናምን አልሰራም። ዲዛይን ላይ እነዚህ ፕሮሞሽኖች አልሰራም። እንትን ሰራ ቀን ሙሉ በቃ ላይ ቲክቶክ ላይቭ እንትን ላለው ሰፖርት የሚያደርጉኝ ሰዎች አሉ። ብዙ ጊፍት ተሰጥቶኝ የሚያውቅበት ጊዜ አለ። 20 ምናምን ዩኒቨርሲቲ ያገኘሁበት ጊዜ አለ። ያ በጣም ብዙ ነው። አይ ነው ያ ነገር በጣም ሰፖርት ያደርገኛል። ላይቭ ጌም እጫወታለሁ። ያ በዛ ትንሽ ገንዘቦችን አገኛለሁ። ነገሮችን ለማሰነዳዳት እሞክራለሁ። በግልም ሰፖርት የሚያደርጉኝ ሰዎች አሉ። እውነት ለመናገር ያ አብረውክ ያሉ ሶሻል ሚዲያ እንዴት ሄደለ? ፕሮሰሱ እንዴት እየሆነልክ ነው? ኮንተንትክ ላይ አሁን አንተ ላይ ከዛ ደግሞ ለሚመጡት ልጆች ምን ትመክራቸዋለክ? በአንዴ ነው እድገቱ? 1 ዓመት ነው አይደል? ያ 1 ዓመት ብቻ ነው። አዎ እንትን ታውቂያለሽ፣ ብዙ ፎሎወርስ የለኝም፣ ግን ኤቨሪባዲ ኖውስ ሚ ስፔሻሊ እዚህ አዲስ አበባ ውስጥ ኤቨሪባዲ የሚሄድበት ራይድ ያቀኛል። እውነት በጣም ሬር ነው የማያውቁኝ ሰዎች። ዋክ ምናምን ሳረግ ላይክ ቦሌ ባይክ ምናምን ሰዳ በቃ ብዙ ሰዎች ያውቁኛል። በጣም ብዙ ሰዎች እና ይገርመኛል። ታውቂያለሽ በ1 ዓመት ውስጥ አይ ቲንክ ወደ 49 ሚሊዮን ምናምን ቪው ነው ያገኘሁት በ1 ዓመት ውስጥ ብቻ። እስቢው አሁን እነሱ የሚወዱት አይነት ኮንተንት ብሰራ ለምሳሌ እነሱ አይነት የሚወዱት ሚንስ አሁን ከኔ ጋር ሊሄድ የሚችል ነገር ለምሳሌ ጂም መሄድ ሊሆን ይችላል። ኦኬ ላይክ ቤተክርስቲያን መሄድ ሊሆን ይችላል። ሀምብል በሆን ኑሮ እንደዛ ከ500,000 ፎሎወር በላይ ኖረኝ ነበር። ሆፕፉሊ እርግጠኛውን የምናገረው ነገር በቃ የሆነ ጓደኛ ያለ 500 ምናምን ሺህ ፎሎወር ነው ያለው። ባለፈው አዲስ አበባ መጥቶ ነበርና ከኔ ጋር እየሄድን ምናምን እሱን ሊትራሊ ማንም ሰው አያውቀውም። ይሲ በጣም ብዙ ሰዎች ያገኛል። ወደ ሶሻል ሚዲያ መምጣት ለሚፈልጉ ሰዎች እነሱ ያሰቡት ነገር ጥሩ ነገር ነው ብለው ካሰቡ በቃ go for it ይሄዱበት። ኮመንት ማጥፋት አያስፈልግም። እንዳልኩሽ ነው ቅድም ብዙ ጊዜ እዚህ ቲክቶክ የሚከፍቱ ሰዎች ላይክ ስራው ብለው አይደለም የሚከፍቱት እኮ ወይ ምሳ ሰዓት ረፍት ላይ ነው የሚከፍቱት። ለመዝናናት ነው የሚያደርጉት። የሚጽፉት ነገርም at some point most of the time እየቀለዱብሽ ነው የሚሆኑት። ፈን ለማድረግ ነው የሚሞክሩት እንጂ ላይክ ስራዬ ብሎ ላይክ ቢሮ ቁጭ ብሎ ዛሬ ቲክቶክ ማየት አለብኝ ስኬጁል ላይ ዛሬ በዚህ ቲክቶክ ማየት አለብኝ ብሎ ቲክቶክ ላይ የሚገባ ሰው የለም። ለማየት ማለት ነው። ወይ ምሳ ሰዓት ላይ ነው ወይ ታክሲ ውስጥ ነው ወይ ባስ ውስጥ ነው። የሃን ኮመንት የሚጽፍልሽን ያለበትን ሲቹዌሽን እሱን አንደርስታንድ ማድረግ አለብሽ። ገባሽ? not serious እርግጠኛ ነኝ ይሄ እንደዚህ ያደርጋል በአካል ቢያገኝሽ is a big fan ያ ሰው እባካችሁ የሚኮመንቱትን ኮመንት ሲሪየስሊ አትወስዷቸው። ግን አንብቧቸውና ጠቃሚ ከሆናቸው ኮንሲደር አድርጓቸው እንጂ እናንተን ሊጎዳ የሚችሉ እናንተን ከቲክቶክ ላይ ያቋርጣችሁ የሚችል ነገር መሆን የለበትም። ቲክቶክ ላይ የሚጻፉ ነገሮች ቲክቶክስ የሚገቡ ሰዎች ለመዝናናት ነው። ምሳ ሰዓታቸው ላይ ነው፣ ሼይ ሰዓታቸው ባስ ላይ ናቸው፣ ሽንት ቤት ውስጥ ናቸው፣ whatever ማለት ነው። ያ ሰው ከሲሪየስ አይወሰዱት። ማድረግ ያለባቸው ነገር ካለ ይቀጥሉበት፣ በደንብ ይግፉበት፣ በደንብ ይናገሩ፣ ፈኒ ይሁኑ። ኦኬ ትክክለኛ ማንነታቸውን ያውጡ፣ እዛ ላይ ራሳቸውን ይሁኑ። ፈኒ ከሆኑ ፈኒ፣ የሚስቁ ከሆነ ይሳቁ። ዊርድ አይነት አክሽን የሚያሳዩ ከሆነ ላይክ ሪል ላይፍ ላይ ምናምን ያን ነገር የሚወዳቸውን ሰው at the end of the day የሚወድሽን ሰው መሰብሰብ ነው። ገባሽ? አዎ አንቺን ተወጫለሽ። ያንቺን ፐርሰናሊቲ የሚቀበልሽ የሚወድሽ ሰው ነው የምትሰበስቢው እኮ እንጂ ይሄን ይሆንሽ ያን ይሆንሽ ምንም ነገር ማግኘታችሁም ኦዲየንስ ማግኘታችሁም። አንቺ ራስሽን ሆነሽ ስትመጪ ከሰፈር አንቺ ራስሽን ሆነሽ 3-4 ሰው ሊወድሽ ይችላል አይደለ? ሞር ደግሞ ላይክ ሶሻል ሚዲያ ላይ በመጣሽ ቁጥር ለሚሊየንስ ስታይ በጣም ላንቺ የሚወድሽ ደግሞ ብሶ ይኖራል ማለት ነው። እኔ ማድረገው የሚወዱኝን ሰዎች ነው በቃ እየሰበሰብኩ ያለሁት። ለኔ የሚወዱኝ ሰዎች አሉ ብዬ ማሰባቸው። ለዛም ሶሻል ሚዲያ የሚጀምር ሰው ይግፉበት። እነሱን አንድ የሚወድ ወይ ደግሞ 2 ሰው አለ የሚወዳቸው ሰፈራቸው በጣም ኤክስፖዠር እየሆኑ በመጡ ቁጥር ደግሞ 50 100 200 ኦኬ 1000 50,000 ሰው ይወዳቸዋል። ገባሽ? ያ ሰው ጀስት ይምጡበት። እንዴት ነው ለትልልቅ ብራንዶችስ ፕሮሞሽን የመስራት ሀሳብ አለ? ካሁን ከሶሻል ሚዲያ ጋር ተያይዞ ፕሮሞሽን ሳይሆን የአንድ ትልቅ ድርጅት እኔ የማምንበት ኦኬ ሶሳይቲውን እየጠቀመ ነው ያለ ብዬ ማስብበት ነገር ካለ የእሱ አምባሳደር ለመሆን ዝግጁ ነኝ። ለራንደም የሆነ እንትን just for the money አልፈልግም። ከኔ ኤም ጋር ሊሄድ የሚችል ወጣቶችን፣ ሴቶችን እና እንደዚህ ህጻናቶችን አድሬስ የሚያደርግ ትልቅ ድርጅት ካለ ከዛ ጋር አብሬ እንኳን ለመስራት ዝግጁ ነኝ። አብሬ ማለት ነው እና ፕሮሞሽን እንደዚህ በጣም ትልቅ ሳይሆን ለራሴ በጣም ስለምፈልገው ይሄን ነገር ሜንታል ሄልት ላይ የሚሰራ ድርጅት ካለ ለምሳሌ ኦኬ በዛ ነገር ላይ ላይክ አዌርነስ እየፈጠሩ ያሉ ትልቅ የኤንጂኦ ላይክ ድርጅቶች ካሉ
ኦኬ በዛ ነገር አብሬ ለመስራት as a volunteer ማለት ነው አብሬ ለመስራት በጣም because I know እኔ የመጣሁበትን situation I know ብዙ ሰዎች እንዳሉ በዛ ነገር ውስጥ like in a sense means በጣም ጅጅ እየደረጉ ያሉ ሰዎች እነሱ ምንም ሳያውቁ even ሰው የሚሰድባቸውን ነገር ራሱ እኔ ለምሳሌ እነሱ ሲሰድቡኝ ያህን ነገር አላውቅም ነበረ I just google it እንትን ይሉኝ ነበረ ምን እንደሚባል ዘስቲ ይሉኝ ነበረ I don't know about that stuff ዘስቲ ማለት ነው እንደ ስቴት የሚሆን ምናምን አይነት ነገር መሰለኝ በአማርኛ I think like ሽልጥልጥ እንደማለት መሰለኝ አላውቅም እንደዛ እኔ አላውቀውም ነበር እሱ ሁላ እዛ ነው የተማርኩት at the same time አንድ ህፃን ልጅ በአስተዳደጉ ባመጣው ፐርሰናሊቲ ምክንያት የሆነ ነገር ተብሎ ሊሰደብ ይችላል ጌይ ተብሎ ሊሰደብ ይችላል ይህ ህፃን ልጅ ላያውቅ ይችላል ስለዛ ነገር እኛንም ፑሽ እያደረግናቸው ያለ ነው by the way ገባሽ እነሱን አንደርስታንድ ከማድረግ ይልቅ እነሱን ከማገዝ ይልቅ ወደ ስድብ ነው የምንገባው so ይሄን የመጣውበትን ፕሮሰስ ለማቅ ሜንታል ሄልዝ ላይ የሚሰራ ትልቅ ድርጅት ካለ ህፃናቶችን or ደግሞ ወጣቶችን ሴት ልጆችን አድሬስ እያደረገ ያለም ትልቅ ነገር ካለ ከነዛ ችግር አብሬ ለመስራት በጣም ዝግጁ ነኝ በጣም yeah did you have a girlfriend did I have a girlfriend የለኝም cause ብለህ ቀጥለህልኝ ነበረ okay ምክንያቱም are you searching no I'm not because the age ላይ አስፈላጊ ነው ብዬ ስለማላስብ እና ደግሞ ብዙ እንክብካቤ ያስፈልጋል ለሴቶች የሚሰጡ በጣም እንክብካቤ ያስፈልጋል or ደግሞ like ብዙ ነገሮች ያስፈልግሻል ጊዜ መስጠት አለብሽ እንዲሁ just a girlfriend አለ እንደዛ ለሶሻል ሚዲያ እንደዚህ ምናምን like መጠቀም አልፈልግም okay እኔ የምፈልገውን ሰው ሳገኝ እና ደግሞ ታይሙ ሲደርስ ማድረግ እችላለሁ ሰው አሁን ባለውበት ሁኔታ የለኝም እየፈለኩ እንዳይመስላችሁ አልፈልግም ከሴት ጋር ጓደኛ ብትሆን ይሻልካል ከወንድ ጋር most of the time just ጓደኛ best friend ሴቶች ለምን because እነሱ ለመቅረብ በጣም ቀላል ነው they are በጣም funny ከዛ በመቀጠል ደግሞ ከነሱ ጋር የተለያዩ ነገሮችን ለማድረግ አሁን እኔ ካለኝ ፐርሰናሊቲ ጋር በጣም ቀላል ነገር ነው ለኔና እኔ የሴት ጓደኛ መርጣለሁኝ ለቤስት ፍሬንድ no question ወንድ በጌታስ ፀጉር ቤት haircut ለማድረግ ከመሄድና ጂም ከመግባት obviously ፀጉር ቤት yeah because ምን መሰለሽ እኔ ብዙ ጊዜ ቶሎ የሚታይ ነገር ፈልጋለሁ result ቶሎ የሚታይ ነገር ፈልጋለሁ so ፀጉሬ በመከረከምበት ወይ ደግሞ በመስተካከልበት ሰዓት I know ጥሩ አውትሉክ ይኖረኛል ጂም በጣም እንትን አለው ምናምን እና ደግሞ እንደዚህ ነው ማስቆም መሆን አልፈልግም yeah like ቤት ውስጥ የምሰራቸው ነገሮች አሉ I think በሳምንት 2 ቀን ምናምን እሮጣለሁ yeah እንደዛ ነው እንጂ እንደዚህ ጂም ገብቶ እንደዚህ ምናምን አልወድም so exercise አደርጋለሁ የሴቶች ብቻ የሚሰሩበት ጂም ካለ ሜቢ የሴቶች እንደዚህ ምናምን ሳይሆን ከሴቶች ብዙ ሴቶች ያሉበት እነሱ የሚሰሩበት አይነት ከሆነ ከነሱ ጋር ነው ቤስት ፍሬንድ መሆን የምፈልገው አልኩሽ አይደለ ያ ሜቢ ወንድ ልጅ ጥፍሩ የሚሰራ ችግር አለ የለውም ጥፍር ማለት እንደዚህ ማሳደግ እንደዚህ እንትን ምናምን ነው ወይስ ለንጽህና እንዲያምር ነው ለኔ ችግር የለብኝም ምክንያቱም ለውበት ነው የሚጠቀም እንደዚህ ይሄን እኛ አሁን ለምሳሌ በቃ አለኮ የሴት እንትን ምንላቸው የወንድ እንትን ምንላቸው አለ አይደል ያልተጻፉ ህጎች አሉ ባህል ሊሆን ይችላል ካልቸር ካስተም ሊሆን ይችላል ኦኬ ያን እንደዚህ አሳድጎ እንደዚህ ምናምን እንዲል አልፈልግም ኦኬ because የሀገሪቱ ካስተም or culture ማክበር አለበት ግን just ጥፍሮቹን የሚሰራ just እንደዚህ ይሄን ለማዛት ከሆነ ወይ ደግሞ like clean እንዲሆንለት ከፈለገ of course ወንድ ልጅም ንጽህና ይፈልጋል እግሩንስ ቢሰራ እግሩ እኔ like እንዲገረጣ አልፈልግም የወንድ ልጅ በደንብ ቆንጆ እግር እንዲኖረው ፈልጋለሁ ያን ልጅ ግን እንደዚህ እንዲቀባባ ጥፍር ቀለም ምናምን አይደለም ራሱ እንዲጠብቅ ፈልጋለሁ እግሩም ማለት ነው ቆንጆ ይነጥና ያ ምክንያቱም ንጽህና ጀንደር የለውም you know what I'm saying ሴቶች የሚሰሩበት ሳሎን ሄደው ቢሰራ ማለት ነው ችግር አለው የለው ችግር አለው ብዬ አስባለሁ ምክንያቱም የሴቶች ሳሎን የሴቶች ማቴሪያል ብቻ ነው የሚይዘው ግን ሴቶች ብዙ ጊዜ የሚበዙበት ነገር ግን የወንድ ሰርቪስም የሚሰጡ ካሉ ግን እንዲሁም ነው እዛ ነው የሚሄደው ወንድ ልጅ ቢቀንድብ ችግር አለው የለው ቢቀንድብ ማለት እንደዚህ ይሄ እንደዚህ እንደ ሴት እንዲመስል ምናምን ነው አለ አይደል እኛ የምንሰጣቸው እንትን like ይሄ በጣም ዲፍረንስ እንደዚህ ቀጭን አድርጎ ምናምን አይ ብሮ መንቀል ማለት ነው ይሄኛው መላጨትና ማስተካከል ማለት ነው ከፊቱ ጋር እንዲሄድ አይደለ ከፊቱ ጋር እንዲያምርበት his best look እንዲያመጣ አይደለ ይሄድበት ችግር የለውም ምክንያቱም ያ ነገር ዲፋይን ያደርገው እንዳልኩሽ ነው ወንድ ልጅም ሴት ልጅም ንጽህናቸው መጠበቅ አለባቸው ውበታቸውን ይፈልጋሉ obviously ነው የምነግርሽ እንዲሁም ብዙ ጊዜ አዲስ አበባ ላይ እኮ ያለው አይደል እግር የሚሰሩበት የወንዶች ምናምን ያ ነገር ባህር ዳር ቢመጣ oh my fucking god እንትን በጣም ከባድ ነው የሚሆነው ምክንያቱም አሁን ማህበረሰቡ መቆንጃጀት ያለበት ወንድ ልጅ by the way ወንድ ልጅ ጫማ ስለሚሸት እዚህ ጋር እንድትዝልኝ ማለት ነው እንደዛ ብለው ነው የሚያስቡት ወንድ ልጅም ሴት ልጅም ንጽህናቸውን መጠበቅ ይፈልጋሉ ነገር ግን እኛ ተጻፉ ብዙ እንትኖች አሉን ኦኬ ወንድ ልጅ እንደዚህ ማድረግ አለበት ሴት ልጅ እንደዛ ማድረግ አለባት ብለን የምናስበው ነገር ግን እሱ at some point ቢከበር የተሻለ ነው
ኦኬ ቢካዝ ከሮማውያን ጋር ስትኖሩ እንደ ሮማውያን ሁኑ ስለሚባለው ሶ አንድ ሰው ንጽህናውን መጠበቅ ከፈለገ አሁን ብዙ ጊዜ የተሹ ከሆነ ወንድ ልጅ እስካሁን እስከ ቅርብ ድረስ ሞይስቸራይዝ ማድረግ አይችልም ነበር ይሰደብ ነበር አይደለ በቃ እንደዚህ ግርጥጥ እንዲል ነበር የሚፈልገው ኢቭን ሎሽን ሲቀባ ባዝሊን ሲቀባ ራሱ ሰው እንዳያየው ነው የሚያደርገው ይሄ ነገር ትክክል አይደለም ወንድ ልጅም ሴት ልጅም ንጽህናቸውን መጠበቅ አለባቸው እነሱ ያሳምረኛል it's the best outlook of myself ይሰጠኛል ብለው ካመኑበት እደግፋቸዋለሁ በደንብ ይቀንደቡ እደግፋቸዋለሁ እንደዚህ እኔ ሰፖርት አደርጋለሁ አላረግም ሳይሆን ችግር የለብኝም ሳይሆን እደግፋቸዋለሁ ማድረግ አለባቸው ንጽህናቸውን መጠበቅ አለባቸው ኦኬ ያ ከቅንድብ ጋር ንጽህና ግን አይገናኝም መቀንደብ ውበት እያልኩሽ እኮ ነው መቀንደብ and best outlook እኮ እያልኩኝ ነው ኦኬ የነሱ አሁን ለምሳሌ አንዳንድ ሰው ተቀንድቦ ማያምር ሰው ሊኖር ይችላል አይደለ አሁን ሴቶች የሚቀንደቡት ለውበት ነው የወንዶች ያቀንደብ ስታይል ሊኖር ይችላል እኮ አሳም ፖይንት እኔ ሰምቼ አላውቅም ምክንያቱም ቅንድቤ ራሴ ያምራል ችግር የለብኝም ለኔ ግን እንደዚህ አሁን ለምሳሌ በጣም ቅንድቡ ትንሽ የሆነ ሰው ካለ ኦኬ ያ ነገር ብዙ አውትሉክ ማይሰጠው ከሆነ ያ ነገር ፈፍጎ መውጣት ካለበት ወይ መቀንደብ ካለበት የሱን ቤስት አውትሉክ ለማምጣት ምን ችግር አለው ያ ነገር ላይክ ሴክሹዋል ኦሪየንቴሽን የሚገለጽበት መንገድ ነው ብዬ አላስብኝም እኔ አላስብም ያ ሰው ያርገው ኦኬ ያ አሁን ህግ እንጠይቅ ከተፈጥሮ ህግ ከሃይማኖት ህግ እና ከመንግስት ህግ It's a tough question ግን for you life እኔ በምን አስባለሁ መሰለሽ እኔ ብዙ ጊዜ like አማኝ ነኝ የምትይው አይነት ሰው አይደለሁኝም እኔ እውነት ለመናገር ሳይንስ ይገዛኛል ነገሮች ሳይንቲፊክ ቤዝድ የሆኑ ነገር ፋክት ነው እኔ የምወደው ገባሽ አንዳንድ ሰዎች የሚሉኛል እና በሳይንስ የሚታመን ነገር አይደለም የምታምኚው ሪሊጅን ነው ገባሽ ማይታይ ማይጨበጥ ማይዳሰስ ነገር ነው የምታምኚው ሳይንስ የሆነ ነገር ያመጣልሻል አንደርስታንድ ማድረግ ከፈለክ አንደርስታንድ አድርግ like ማድረግ ካልፈለክ አታርግ ነው የሚለው ቻሌንጅ ሚ ነው የሚልሽ ሳይንስ ይገዛኛል ሶ እኔ ሌዲ የሚለው የተፈጥሮ ህግን የሚያጠና ሳይንስ ለሆነ ሳይንስ ኦር ደግሞ አሁን ይሄ አሁን በጣም ዲፔንድ ይሆናል አንቺ ያልሽው የመንግስት ህግ ምናምን ያልሽው ነገር ከካንትሪ ይለያያል ገባሽ እሱ ላይክ ምን ብዬ ልነግርሽ እችላለሁ ግን የተፈጥሮ ህግ የምትገዛበት ያው እኛ ያለነው ኢትዮጵያ ውስጥ አይደለ ሳይንስ ነው የምገዛበት ሳይንስ ተፈጥሮን ሲያጠና ምክንያቱም ሳይንስ የሚባለው ራሱ እኮ ያለውን ናቹራል የሆነ ተፈጥሮ የሚያጠና ነው ሰው እኔ ሳይንስ ይገዛኛል ኦኬ ቴል ሚ እስቲ ሪሊጅንህን መናገር ይችላል የለኝም I'm agnostic I'm not deciding yet የቤተሰቦቼ ኦርቶዶክስ ናቸው እንደማንኛውም ብዙ ኢትዮጵያውያን መሆን አልፈልግም ያለኝን ከቤተሰቦቼ እምነት መውረስ አልፈልግም of course ለብዙ ጊዜ የኦርቶዶክስ እምነት ተከታይ ነበርኩኝ አሁን ግን I'm just trying to find God okay who's God okay like seriously ምንድነው አምላክ የት ነው ማገኘው እንዴት ነው ማገኘው የሚለውን ነገር ያለው ፓት ላይ ነኝ እንደማንኛውም ሰው ሙስሊም ሰውንኩ ሙስሊም ከሃይማኖት አምጥቼ እንደዚህ ሽንጤን ገትሬ መከራከር አይነት ሰዎች አይደለሁኝም ሰው ሳይንስ ይገዛኛል ብዙ ጊዜ like scientific researchዎችን እወዳለሁ የሳይንቲፊክ የሆኑ ዶክመንተሪዎች በጣም እወዳለሁ because በሳይንስ አምኜ ሲሆን ሳይንስ ለሚገዛኝ ነው ሳይንስ የምታምኙ ነገር አይደለም የሆነ ነገር ያቀርብልሻል ያን ነገር አንደርስታንድ ታደርጊዋለሽ for example evolution ያን ነገር ያመጣበትን የተለያየ ነገር ይነግርሻል ያን ነገር አንደርስታንድ ካደረግሽ ታደርጊዋለሽ ካልሆነ አትቀበዩ ኦኬ የሚታመን ነገር አይደለም ሪሊጅን ነው የምታምኙ በቃ የሆነ ነገር የሆነ አካል ኤግዚስት ያደርጋል ስለዛ ነገር ገዝን ብለሽ የምታምኙ ሪሊጅን ነው እኔ ያ ነገር አይገዛኝም ሳይንስ ነው የሚገዛኝ ኤቲስት አይደለም like agnostic ማለት ገና like undecided ያ ኤቲስት ማለት አምላክ የለም ነው እኔ like እሱን ገና እንትን አላልኩኝም አላቅም አምላክ እንዳለ ገና አልወሰንኩም አምላክ ይኖር አይኖር አላቅም ግን አምላክ ቢኖር እንደዚህ እኛ እንደምንላቸው ሪሊጅን ውስጥ እንዳሉት አምላክ እንዳልሆነ አውቃለሁ like ስርቀው የሚጠገኝ አይነት አምላክ ነው እንጂ እኔ ለመስደቅ like ምሰግድለት ማመልከው ግዴታ እሱ ማምለክ በሱ ማመን እንዳለብኝ አይነት አምላክ ከኔ ምንም የማይፈልግ እኔ ለመስደቅ ገባሽ አይደል ምለው ነገር የእውነት እኔ የሚወደኝ ኦኬ ስጣፋ የሚፈልገኝና ቢለኝ ስለኔ ማመን አለማመን he doesn't care እኔ እንትን ለማለት so yeah so I would say I'm agnostic. I'm not like I'm just trying to find him, you know, to find my God. Okay. ወንድ ልጅ ቀሚስ ቢለብስ ችግር አለው የለው? እዚህ ኢትዮጵያ ውስጥ ያለው ካልቸር መከበር አለበት። ካልቸር in a sense ፖዚቲቭ የሆኑ ካልቸሮች okay እነዛ ካልቸሮች መከበር እስካለባቸው ድረስ ቀሚስ why would he dress by the way ለምን ይለብሳል መጀመሪያ ሆኖ okay ይሄን ካመጣሽ ገባሽ ይሄን አሁን ለምሳሌ ወንድ ልጅ መልበስ አለበት የለበትም why ሴት ልጅ ለምን የወንድ ሱሪ ትለብሳለች that is a big question as well so ለምን ይለብሳል ኩዌስችን ያመጣል ምናልባት ሌላ ዓለም ላይ ቢሆንና ቀሚስ ቢለብስ ኖርማል ህይወቱ ላይ back in time እኮ በቀሚስ ነበር የሚለብሱት አይደል እንዴ back in time እንደዚህ የሆነ ትልቅ ነገር ነው የሚለብሱት የነበረ እኮ
it depends on the culture and the situation and what country you are in. እሺ እዚህ ሀገር ማለት ነው አንተ ህግ ታክብራለህ? Of course, obviously. ሁላችንም እዚህ ሀገር ድሬሲንግ ኮድ የለንም። Okay. ይሄ ልበሱ አትልበሱ አይልም መንግስት። መንገድ ላይ እኔ የምለብሰውን አይነት ይሄ በቃ ጥብቅ ያለ ላይ ሊያምር የሚችል የሴት አይነት ቀሚስ ወደ አድርጎ ቢሄድ ችግር አለው ወይስ የለውም? ኦኬ እዚህ ሀገር ላይ ድሬሲንግ የለም፣ ግን የአንድን ነገር ካልቸርን ባህር ማክበር እንዳለብሽ ይናገራል። የአንድን ሀገር ያሉት ካልቸርና ከስተሞች አሉ አይደለ? እነሱን ግን ማክበር አለብሽ ግዴታ። ወንድ ልጅ እንደዚህ ማድረግ አለበት፣ ሴት ልጅ እንደዚህ ማድረግ ያስጠይቅሻል። መቼ ነው የሆነ ወንድ ልጅ ቦሌ አካባቢ ላይ ቀሚስ ለብሶ ሲሄድ ተጠይቁበታል። ገባሽ አይደለ? ቢካዝ ያ ነገር ገናኘው ከመልበስ ካለመልበስ ጋር አይደለም። ኦኬ የህዝቡን ካልቸር ኤንድ ከስተም ፖሊሲ የሆነውን ካልቸር ኤንድ ከስተም አክብሯል ወይስ አላከበረም ነው? ያህን ነገር ማክበር አለበት። ሰው እዚህ ሀገር ላይ ችግር አለ። ህጉን ብናወጣውስ? ህጉ ቢወጣም የፈለገው ማይሆን እኛም ናገባን። ህጉ ቢወጣ ቢለብስ ችግር የለም። እኛም ናገባኝ ስለሱ እንዴ ለምን የፈለገው ነው አይሆንም? I don't care እኔ ራሴ ላይፍ ነው የኖርኩት። I don't give a shit for him። እሱ ከተመቸ የፈለገውን ነገር ሴት ልጅ ላይክ ሱሪ እየለበሰች አይደለም ከሷ ከተመቻት what's wrong with that? ገባሽ አይደለ? ያ እኛ ያልጻፉ ህጎች በጣም በሃይማኖት እንደዚህ ስለሆነን እንዲሁ በጣም ደብ ስለገባን ሰዎች ላይ መፍረድ ስለምንወድ ኦኬ እግዚአብሔር የሰጣቸውን ነፃ ፍቃድ እንኳን እኛ እንዲጠቀሙ እያደረግን አይደለም። አንድ ነገር አሪፍ ነገር አሪፍ ስሜት የሚሰጠው ከሆነ ያ ነገር አለባበሱ እና ህጉ ማይከለክለው ከሆነ ኦኬ ነፃ የሆነ ህግ ቢሆን እና ገበኝ ቢለብስ because back in time ይለብሱ ነበር እኮ አይደል? ረጅም ነገር ነበር የሚለብሱት ወንዶች። ኦኬ አሁን ደግሞ ሴቶችም ሱሪ እየለበሱ ነው አይደል? አሁን እኮ አለ እኮ አንዳንድ አካባቢ ላይ እዚህ ኢትዮጵያ ውስጥ ነው አንዳንድ አካባቢ ሴት ልጅ ሱሪ ከለበሰች እንዴት በጣም የተንቋሸሽ እንደሆነ ታያለሽ። እሱን አልደግፍም። አንድ ሰው ልጅ ነፃ ሆኖ መኖር አለበት ብዬ እደግፋለሁ። ካልቸሩን ባህሉን ፖዚቲቭ የሆነ ካልቸርን ባህል እስካከበረ ድረስ ማለት ነው። yes እኔ አሁን በዚህ ይሄን ደግፋለሁ ይሄን አልደግፍም I don't care about them። አሹ በጣም ስለመጣ ደስ ብሎናል። እንግዳችን ስለሆነ thank you በጣም እኔም በጣም ነው የማመሰግነው እድሉን ስለሰጣችሁኝ ሀሳቤን ሼር እንዳደረግ ስላደረጋችሁ በጣም ነው የማመሰግነው። ከመዝጋታችን በፊት ግን እስኪ የምትለን ነገር ካለ ምላችሁ ነገር እዚህ ጋር የምታዩት ሰው ራንደም የሆነ ነው። ሂውማን ራይት ከምንም በላይ የሰው ልጅ ሰውነታዊ መብት ከምንም ከህግም ከሪሊጅንም በላይ ነው ቅድሚያ መስጠት ወይም ደግሞ ላይ ፕራዮሪቲ መስጠት አለ ብዬ ማመን አይነት ልጅ ነኝ እና ይሄ ነገር ከኔ ታሪክ ጋር ሼር የምታደርጉት ነገር ካለ or in common ያሉ አንዳንድ ነገሮች ካሉ or እኔን ሰፖርት ማድረግ የምፈልጉ ሰዎች ካሉ so of course ቲክቶክ አካውንቴን ፔጅን እዚህ ጋር ይቀመጥላቸዋል። ቼክ ማድረግ ይችላሉ፣ ሀሳብ መስጠት ይችላሉ። የተለያዩ ብዙ ሀሳቦች ነው። እኔ ሀሳቦችን ሪስክ የሆኑ ሀሳቦችን ማንሳት እወዳለሁ፣ ቻሌንጅ ማድረግ እወዳለሁ። ካልቸርን ከስተምን አሪፍ በሆነ ወይ ቻሌንጅ ማድረግ እወዳለሁ። ዋይ ዚስ ዋይ ዳት እያልኩኝ መጠየቅ እወዳለሁ። እነዚህን ሰዎች ከሆናችሁ አብረን እውነታን እንፈልግ። ዛሬ ዲስከስ ስናደርግ ማለት ነው ካወራናቸው ውስጥ ያንተ ሀሳቦች ናቸው ሁሉም በራስህ ፈቃድ ያደረካቸው? Of course በራሴ ፈቃድ ደስ ብሎኝ because እዚህ የምናወራቸውን ነገሮች at some point አንዳንድ የቲክቶክ ፔጆች ላይ አጋራለሁ። ለምሳሌ ላይቭ ላይ ሲጠይቁኝ እናገራለሁ። I think ብዙ ሪካርዶች አሉ ያስባለሁ። Of course they know it አይደለ? ይሄ እኔ ሀሳብ ነው ይሄን ተቀበሉ እያልኩኝ አይደለም፣ ሼር እያደረኩኝ ነው። what about this? አንድ ሰው መጥቶ ይሄ ሪሊጅን አሪፍ ነው እንዴት ታየዋለህ ሲለኝ እኔ ደግሞ ይሄ ሀሳብ የኔ እንደዚህ ነው what about this ብዬ እያቀረብኩኝ ነው። ይሄ የራሴ ሀሳብ ነው። I take a full responsibility of that። እኔ ምንም አይነት ተጽዕኖ አላረኩም። never እንዴ ራሴ ነኝ እንዲያው ራሴ ነው ፑሽ እያደረኩኝ የራሴ እንድናገር እያደረኩኝ ያለሁት የራሴ ፊሊንግ ነው የራሴ ማምነው ነገር ነው። ብዙ ቲክቶክ ላይ የሚከተሉኝ ሰዎች ይሄን ነገር ያውቃሉ በስነ ስርዓት። yeah so of course I'm this guy። በጣም እናመሰግናለን።